አብርሃምና ሄርሜላን ቀለበት እናስደርጋቸው ነው። እንግዲህ በዚህ በጣም ደስተኛ እንደምትሆኑ ተስፋ አደርጋለሁ። በጣም ደስተኛ የምትሆኑበት ሐሳብ ነው። ደስ ይላላችሁ። በዛ ላይ ማች ምናምን አምሮባችኋል። ብቻ ደስ ይላል። አስበንበት ሳይሆን ገጥሞባችሁ ነው። ዛሬ እንኳን የጣሪ ያለሁት እኔ ነኝና ራሴን ወክዬ ነው የማወራው። ብዙ ነገር አድርጌያችኋለሁ። በፍቅራችሁ መሀል ለመግባት ሞክሬያለሁ። እናንተን ለማራራቅ ለማለያየት ሞክሬያለሁ በጣምና ያ ነገር ልክ እንዳልሆነ ተመልካቾች ብዙ ነገር ሲሉ እና ደግሞ ራሴን ቁጭ ብዬ ደግሞ ነገሮችን ሳስብ የሞከርኳቸው ነገሮች በሙሉ የእናንተን ፍቅር ጥንካሬ ነው ያሳየኝ እንጂ እናንተን በፍጹም ሊለያያችሁ አልሞከረምና አሁን ላይ ዘግቼም ሊሆን ይችላል ዘግቼም ቢሆን ግን የእናንተን መዋደድና የእናንተን መፋቀር ተመልክቻለሁኝና ትልቁ ነገር የመጀመሪያው የጠራችሁ ይቅርታ ልጠይቃችሁ ነው። እውነት ይመስላችኋል? ግን የዛሬው ይቅርታ የዳኒ ይቅርታ እውነት ከልቡ ነው ወይስ ገና ዛሬ በዛሬ አብርሽ ለሄርሜላና አብርሽ እንትን ያደረጉትን ነገር ገና ዛሬ በዛሬ እንትን ለማድረግ ነው የመጣው ዳኒ? እኔ ዳኒ በፍጹም አላምነውም። እውነትም እንደዚህ በዚህ ልክ የነሱን እንትን ከዚህ በፊት ያደረገውን ነገር ተጸጽቶ ምናምን ይቅርታ ይጠይቃል የሚል በፍጹም ይጠይቃል ብዬ አላስብም። ምክንያቱም በዛ ልክ ሲሯሯጡ ነበረ። በዛ ልክ ይህን ሁሉ ነገር ሲያደርጉ የነበሩ ሰዎች ትንሽ ርቆ ነበረ። ይህን ነገር ሲያይ እውነትም በራሱ ስሜት ተነሳስቶ ከነሩታ ጋር ሳያወራ ምን ሳይል ይቅርታ ሊጠይቅ ይመጣል ብዬ አላስብም። እናንተስ ምን ታስባላችሁ? እንደሚለው ከሆነ በቃ ያደረኩትን ነገር በጣም ጸጽቶኛል፣ በጣም እንትን አድርጌያለሁ፣ እናንተን ለመለያየት ምናምን በቃ አሁን ያላችሁበት ነገር ተረድቼ ይቅርታ ልጠይቃችሁ ነው ምናምን ብሎ ነው የመጣው። እንግዲህ ይህ ነገር እውነት ነው ብለን እንቀበለው ወይስ እንደለመደው ምናምን በቃ ተቅለስልሶ ነው የመጣው? ዳኒ በቃ ራሱን አሳምሮ ምናምን ወሬ አሳምሮ ነው የመጣው? እውነት እንመነው? እኔ በፍጹም አላምነውም። የሆነ በቃ ጭራሽ ያለው ምንድነው ቀለበት እንድናረግላቸው አላቸው ማለት ነው። እንዴ እሱ ምንድነው? እንዴት ነው የነሱ ቀለበት የሚያረግላቸው? ቀለበት እንድታደርጉ በእኛ ወጪ ምናምን ብሎ ነው የመጣው። በጣም የሆነ የሚገርም ኮሜዲ ነው ይዞ መጣው ዳኒ ማለት ነው። እና እናንተስ እንዴት አያችሁት? እውነቱን ነው ይሄ ነገር እንቀበለው? ከልብ የሆነ ይቅርታ መባባል ጥሩ ነው። እኔ ችግር የለብኝም። ከልብ ነው ይቅርታ ማድረግ ለእግዚአብሔርም በቃ ከልብ በንጽህና ይቅርታ መደራረግ ትልቅ ነገር ነው። ነገ እኔ እና አንተ ምን እንደሚያገናኘን አናውቅም። ነገ ትልልቅ ቦታ ላይ ልንገናኝ እንችላለን። ያኔ ግን በቆራጥ አይን መታየት የለብንም። ስለዚህ በንጹህ ልብህ ነው ከልብህ ነው በቃ ከዚህ በኋላ ትዕቢትም ሸርም ላለማሰብ አድርገህ ነው ይቅርታ መደራረግ ያለብን ብዬ ማስበው ማለት ነውና ምናልባት አሁንም ቢሆን እኛን ስትጠራን ይቅርታንም ስትጠይቀን ያሰብከው ሐሳብ ከነበረ እኛን ያቀርከው ነገር ከነበረ እዚህ ጋር በቃ ከልብ ይጸጽተና ሁሉም ነገር ብትተው ደስ ይለኛል። እውነት ለመናገር አብርሽ ራሱ አላመነውም። ይዘህ የመጣው ሐሳብ ካለ ሻሪ ታንኮል ምናምን ይዘህ ከሆነ እዚህ ጋር ይብቃን ያለው። ያው ለይቅርታው ግን ተቀብሎታል። ምክንያቱም ብዙ ቦታዎች ሊገናኝ ይችላል፣ በጥሩም በመጥፎ ሊገናኝ ይችላል። የሰው ልጅ ይቅርታ መደራረጉ ያለ ነው፣ ምንም ክፋት የለውም። ግን በይቅርታ ስም ደግሞ ሌላ ተንኮል ይዞ መምጣቱ በጣም ከባድ ነገር ነው። ምክንያቱም ከዚህ በፊት ያሳለፉት ነገሮች ያው ታውቃላችሁ። ሰው ሁሌ አንድ አይነት ወይም ሁሌ የዋህ ወይም ሁሌ በቃ ምንም የማያውቅ ሰው ሲመስል ነገሮች ደግሞ በዛው ልክ ጨማምሮ ይመጣሉና ዳኒ አብርሽም ቢሆን አላመነውም። የሆነ ይዞት የመጣ ነገር እንዳለ ተሰምቶታል። ስለዚህ ይቅርታውን ተቀብሎታል። ግን ይህ ቀለበት አድርጉ ምናምን ብሎ እሱ ቀለበት እንዲያደርጉ ለመምራት መምጣቱ አልተቀበለውም ማለት ነው። ግን እኔም ደግሞ እዚህ ጋር የተሰማኝ ነገር አብርሽ ምክንያቱም ይሄ ማዘግየት ከፈለገ ቀለበቱን ምናምን ለምን ልክ ደነገጠ። ቀለበት አድርጉ ሲለው ለምን እንደደነገጠ አይገባኝም አብርሽ። ምክንያቱም ያው የራሳቸው ፕሮግራም ይኖራቸዋል። በእውነቱ መቼ እንደሚያደርጉ መቼ እንትን እንደሚሉ አናውቅም። የራሳቸው ፕሮግራም ይኖራቸዋል። ግን ዳኒ ፕሮግራሙን አዘጋጅቶ መምጣቱ እውነት ነው አብርሽ ራሱ ይቀበለዋል ብዬ አላምንም። በዚህ ልክ መልሶታል። እሱንም ይቅርታውን ተቀብለውታል። ዳኒ ምናልባት ቆይ ሄርሚ ምናልባት አንተ አሁን ይቅርታ ከልባችን እንድናደርግልህ ይሄን ፕሮግራም እኔ ላዘጋጅላቸውና ነገሮችን ልታበላህ አስበህ ከሆነ ችግር የለውም። እኔ በወንድምነት ይቅርታን ተቀብያለሁኝ።
ከዚህ በኋላ እኛና አንተ የሚያገናኘን ነገር አይኖርም። እኛ በሄድንበት ቦታ አትምጣ፣ በደረስንበት አትድረስ። እኛም አንተ ላይ አንደርስብህም። መልካም የህይወት ዘመን ይሆንልህ። ከዛ ውጭ ግን አሁን የሚያመጣቸውን ነገሮች የኔና የሷ ውሳኔ ነውና እንዋደድም፣ እንፋቀርም፣ እንጣላም፣ እንለያይም፣ ቀለበትም አናደርግም ይሄ የኔና የሷ ጉዳይ ነውና ዛሬ ላይ አንተ ገብተህ ይሄን አድርግ ይሄን አታድርግ የምትልበት ምንም አይነት ምክንያት የለምና ለዛ ነው አይደለ? ሄዱ እንደዛ ነው። ከዛ ባለፈ ያንተ ወዳጆች ስላንተ ያስባሉ፣ ስላንተ ይጨነቃሉ ላልከው ስለ እውነታም ይጨነቃሉ። ግን የኛ ወዳጆች እንደዚህ አይነት ነገር ቢያስቡ አንተን የሚያማክሩበት ምንም ምክንያት አለ ብዬ አላስብም። ብዙ ሰው አለ በእኛ በኩል ብዙ ሰው ዙሪያችን ላይ ያለ ገባክ? አቤል አለ፣ ብሩክ አለ፣ የኛ የቅርብ ጓደኞቻችን አሉ እና ይሄን ሐሳብ ቢያስቡ እንኳን በአንተ በኩል ሊሆን አይችልም ነበረ። ስለዚህ እዚህ ጋር እንኳን አንድ ነገር የሆነ ውሸት እንዳወሻ ያስታወቅብሃል። ገባክ? ከባለፈው ተምሯል። በቃ እውነትም ከባለፈው ተምሯል። የማንንም ምክር ላለመስማት የማንንም እርዳታ እንትን ላለማለት ይወሰን ነው የሚመስለው። ዳኒ ምንድን አለው? ከኦዲየንሱ ጋር ተነጋግሬ ኦዲየንሱን አናገሬ ከነሱ ጋር ተባብረን ቀለበት እናደርግላችሁ ነው ያላቸው። ምክንያቱም አብርሽ እንደዚህ ምናምን አጥተው ሳይሆን ያው የኦዲየንስ ፍላጎት ለማሳመን ይመስለኛል። ኦዲየንስ ማለቱ አለማለቱ የሰማነው ያየነው ነገር የለም እና እነሱን ለማሳመን ይመስላል። ግን ልክ ነው፣ ኦዲየንስ እንደሚወዳቸው ምናምን ያውቃሉ። ግን በዚህ ልክ ደግሞ ከዳኒ ጋር ዳኒን ይልካሉ፣ ከዳኒ ጋር ተስማምተው ዳኒን ይልካሉ፣ አንተን ይልካሉ ብለን አናምንም ነው። ምክንያቱም ከአንተ በላይ የሚቀርቡን ከጎናችን የሚቀርቡን ለኛ ቅርብ የሆኑ ሰዎች ስላሉ ቢልኩ እነሱ ነበር የሚልኩት ነው የእነሱ አባባል እና አብርሽም እያለው ያንን ነው። ይቅርታውን ተቀብለውታል። ግን ሀሳቡን ደግሞ ይሄ ቀለበት ምናምን የሚለው ነገር እሱ ራሱ እንዴት እንደሰበው አላውቅም። ተንኮልም ሊሆን ይችላል፣ በቀና ልብም ሊሆን ይችላል። አስቦ የመጣው የምናውቀው ነገር የለም ማለት ነው። አብርሽ ደግሞ በቀላሉ የሚሸወድ ሰው አይሆንም ከአሁን በኋላ ይመስለኛል ማለት ነው። ባህሪ ይቀየር አይቀየር የምናውቀው ታሪክ የለም። ግን ደግሞ እኛ በመልካምነትህ ቀጥለህ የትኛውም ሰው ሰውን መጥላት ግዴታ የለበትም ወይንም ሰውን ያለ ምክንያት አይጠላም። ተረዳኝ። ስለዚህ ሁላችንም ሊያስወድደንም ሊያስጠላን የሚችለው ስራችን ነው። አለቀ። ስለዚህ አንተን የሚወዱ ብዙ ኦዲየንሶች አሉ። ያ ግን በትክክለኛ ባህሪክና በንጹህ ማንነትህ ነው አንተን ሊወዱ የሚችሉት እንጂ የሆነ ነገር ባህሪ ብታሳይ ያው ይጠሉሃል ማለት ነው። ስለዚህ ዳኒ ምናልባት የምትጨምረው ነገር ከሌለ ከልብ ይሁንና ሁሉም ነገር እዚህ ጋር ቢያበቃ ደስ ይለኛል። ከአንዳንድ ጊዜ ከልብ የሆነ ይቅርታ መባባል ጥሩ ነው። እኔ ችግር የለብኝም። ከልቤ ነው ይቅርታ ማድረግ እግዚአብሔርን ከነ ምክር ተቀብሏል ዳኒ። እንግዲህ እኔ ከልቤ ይቅርታ አድርጌልሃለሁ ብሎታል። ግን ተላላኪ አትሁን፣ በሰዎች መሀል አትግባ እና እውነተኛ ማንነትህን ኑር ብሎ በስነ ስርዓት ምክር መክሮት ነው የተመለሰው ዳኒ እና ይመስለኛል እኔ ከዚህ በፊት ይንቀለቅል የነበረውን ነገር ዛሬ አላየሁም። ዳኒ በእውነቱ ከሆነ ረጋ ብሎ አይችበት የማላውቀውን ጸባይ ነው ዛሬ ያየሁት። እውነት ከልቡም ሊሆን ይችላል አናቅም። ግን የእሱ ነገር ማመን ከባድ ነው። የዳኒ ነገር ማመን ከባድ ነው። ተነጋግሮ በሆነ ሲስተም እነሱ ጋር ለመግባት አስበው ሊሆን ይችላል። ያ የምናውቀው ነገር የለም እኛ እና አልተሳካለትም። ይቅርታውን ተቀብለውታል። ይቅርታ ማለት ምንም ችግር የለውም። ግን ቀለበት ቢሆን ኖሮ በጣም ብዙ ነገሮች ብዙ ችግሮች ሊፈጠሩ ይችሉ ነበር። አሁን ዝም ብለን ስናስባቸው እውነት ቢፈቅዱለት በጣም ብዙ ችግሮች ይፈጠሩ ነበረ። ስለዚህ አብርሽ የእውነትም መፍራትም የለበትም። በዚህ ልክ ቀለበት ሲባል መፍራትም የለበትም፣ መደንቀጥም የለበትም። ግን አሁንም እነሱ በያዙት መንገድ ጠንከር አድርገው ድጋሚ ሌላ ጭቅጭቅ እንዳናይ ሌላ እንትን እንዳናይ ህይወታቸውን በስነ ስርዓት መምራት አለባቸው ብዬ ነው የማምነው። የቻናል ቤተሰቦች እናንተም የተሰማችሁን ነገር በኮሜንት ላይ ጻፍ አድርጉልኝና በዚህ ልክ ነገሮች እየሄዱ ነው ያሉት። ያው ይሰራሉ፣ ሩታን ትሰራለች ቪዲዮ ብለን እንጠብቃለን። እስቲ እነሱ ደግሞ ምን እንደሚሉ እንሰማለን ማለት ነው።